ጤና ይስጥልን ውድ የሀሌታ ዩቲዩብ ቤተሰቦች፣ ነገሮች ሁሉ በመካከለኛው ምስራቅ ትርምስምሳቸው እየወጣ ይገኛል። ያልታሰቡ ነገሮች እየሆኑ ነው ያሉት። በተለይ ደግሞ የኢራኑ ሃይማኖታዊ መሪ ለ47 ዓመታት ያህል ኢራንን የመሩት ሰው መገደላቸው ነገሮችን ሁሉ የበለጠ ያወሳስበዋል የሚል አስተያየት በየአቅጣጫው እየተሰጠን ያለው። ምናልባት የቀሩት አካላት ወደ ከፋ በቀል እንዳይገቡና የኢራን ደግሞ አጋር የሚባሉት እነ ሀውቲና እነ ሂዝቦላህና ሌሎቹም ጦርነቱን እንዳይቀላቀሉ ስጋት አለ። በሌላ በኩል ደግሞ ምናልባት የአሊ ሀሜኒ ግድያ ሌሎችንም ተስፋ ያስቆርጣል። ህዝቡም ምናልባት ከዚህ በኋላ ጦርነቱ አያስፈልግም በሚል ልክ እነ ዶናልድ ትራምፕ ያደረጉትን ጥሪ ተቀብሎ መንግስቱን ስልጣን ለመንጠቅ ሊሄድ ይችላል የሚል ነገር አለ። ነገር ግን በከፋ ጦርነት ውስጥ ህዝብስ እንደዚህ ያደርጋሉ የሚለው ነገር ጥያቄ ውስጥ ቢሆንም በሶሪያ የሆነው እንደዚሁ ነው። ያው በጦርነቱ መሀል ህዝቡ ተገልብጦ ወደ ተቃዋሚዎቹ መግባቱ ይታወቃል። ነገሮች ሁሉ በዚያ በጣም በከፍተኛ ሁኔታ ተጋግመው እንደቀጠሉ ናቸው። እነ ጆርዳን፣ የተባበሩት አረብ ኤምሬትስ እና ሌሎችም የአሜሪካ አጋር ናቸው የሚባሉና የጦር ስትራቴጂክ ቦታዎች እየተመቱ ነው ያሉት። በተለይ ደግሞ ዱባይ የአየር ማረፊያዋ ወይም ደግሞ ኤርፖርቷ እንዲሁም ሆቴሎችና ሌሎች ቦታዎችም በከፍተኛ ደረጃ የወደሙበት ሁኔታ እየታየ ነው ያለው። የተባበሩት አረብ ኤምሬትስ ሙሉ በሙሉ የአየር ክልሏን ዘግታለች። አብዛኛው የመካከለኛው ምስራቅ የአየር ክልል ለነገሩ ዝግ ነው በአሁኑ ጊዜ። ነገሮች ሁሉ በከፋ ደረጃ ላይ ይገኛሉ። ይህንን ጉዳይ ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ እንዳይረሳ። እንግዲህ ቀደም ሲል በሰራናቸው ዘገባዎች ላይ ነገሮቹ በጣም አሳሳቢ መሆናቸው ሲገለጽ ነበር። ኢራን ቀደም ሲል እኔ የምመታ ከሆነ በአረብ ሀገራት ያሉ የአሜሪካ የጦር ቤዞችና ሌሎች የነፈረንሳይም ጨምሮ አለ እና እነሱን ሁሉ እመታለሁ የሚል ዛቻ በተደጋጋሚ ስታሰማ ነበረ። እና እንግዲህ ከዚህ በፊት ባላደረገችው በ12ቱ ቀን ጦርነት ጊዜ ኳታር ወደሚገኘው የኢራን የአሜሪካ የጦር ቤዝ ብቻ ነበር የሞከረችው ወይም ደግሞ የተኮሰችው። ያኔ ስተኩስ ለአሜሪካ ሳውቃ ነበር ኢራን የተኮሰችው። ብዙ ጊዜ እንደዚህ ነገር የተለመደ ነው። የበቀል እርምጃ በምትወስድ ጊዜ ታሳውቃለች፣ ወታደሮች ጉዳት ሳይደርስባቸው። ነገር ግን ማቴሪያል ላይ አውሮፕላን ላይ ወይም ደግሞ የሆኑ የጦር መሳሪያዎች ላይ ውድመት ታደርስና ያው ብድሯን መልሳለች እንዲባል አይነት ማለት ነው። እና ለአሜሪካ እየተናገረች ነበር ከዚህ በፊት ጥቃት የምታደርሰው። የአብዮታዊ ዘቡ በኢራቅ አየር ማረፊያ ላይ የተገደሉ ጊዜ እንዲሁ የአሜሪካ የባህር ኃይል ላይ ጥቃት መፈጸሟ ይታወሳል። ውድ ቤተሰቦች እንደምታውቁት በመጀመሪያው የትራምፕ ዘመን ማለት ነው። እና ያኔ ቀድማ አሳውቃ ነው እንደዚህ ያደረገችው። የተወሰኑ የባህር ኃይል ክፍሎች በተለይ ደግሞ መርከቦች ላይ ብቻ ጉዳት እንደደረሰ ነበር በወቅቱ ዶናልድ ትራምፕ የተናገሩት በመጀመሪያው የስልጣን ዘመናቸው ማለት ነው። ያኔ የኢራን አብዮታዊ ዘብ ዋነኛው ጄኔራል ኢራቅ አየር ማረፊያ ላይ በዶናልድ ትራምፕ ትዕዛዝ በተገደሉ ጊዜ ማለት ነው። ባለፈው ከወራት በፊት በ12 ቀናቱ ጦርነትም ኢራን እርምጃ መውሰድ እንደምትጀምር ካሳወቀች በኋላ ነበር ጦርነቱ የተጀመረው። እንደገና ደግሞ ኳታር ላይ እርምጃውን የወሰደችው ካሳወቀች በኋላ ነው። በመሆኑም ምንም አይነት የአሜሪካ ወታደርም ይሁን የጦር መሳሪያ ላይ ያን ያህል የከፋ ጉዳት አልደረሰም። ያው መልስ እንደምትሰጥ ብቻ ለማሳየት አይነት ነበር የነበረው። ነገር ግን በአሁኑ ጦርነት ግን የሆነው ነገሮች ከዚህ በተቃራኒ ነው። ኦማን፣ ጆርዳን፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ እንዲሁም ኳታርና ሌሎች የአሜሪካ የጦር ቤዝ ያሉባቸው አካባቢዎች ላይ በሙሉ በአንድ ጊዜ በመቶ የሚቆጠሩ ሚሳኤሎችን ነው ያወረደችው በከፍተኛ ደረጃ እና በተባበሩት አረብ ኤሚሬትስ በተለይ የኤርፖርቱ አካባቢና ሆቴሎች ላይ በጣም ከፍተኛ ፍንዳታ ተሰምቷል። በጣም እንግዲህ በዓለማችን ላይ በጣም ሰላማዊና የመዝናኛ እንዲሁም የንግድ ከተማ
የምትባል ነች ዱባይ። ነገር ግን የዱባይ ነዋሪዎች ራሱ በከፍተኛ መሳቀቅና ድንጋጤ ውስጥ እንዳሉ ነው እየተነገረ ያለው። እንዲህ አይነት ነገርም በመቼም ጊዜ ቢሆን ዱባይ ከተመሰረተች በኋላ አይተው እንደማያውቁ እየተናገሩ ነው ያሉት። በከፍተኛ ድንጋጤ ውስጥ ነው ያሉት። ከዚያ ውጭ ደግሞ ወደ ሌሎቹም እንዲሁ የጦር ቤዞች ላይ አሁንም ጥቃቱ እንደቀጠለ ይገኛል። በእስራኤልና በአሜሪካ በኩል ግን የማያዳግመው እርምጃ በከፍተኛ ደረጃ ነው እየተወሰደ ያለው። ብዙ ነገሮች እየወደሙ ነው ያሉት። ነገር ግን የኢራንም የበቀል እርምጃ በዚህ ደረጃ ይሆናል ተብሎ ባልታሰበ መልኩ አንዳንዶቹ የማይመለሱ ሚሳኤሎችን ጭምር በመጠቀም የእስራኤል ሃይፋ ከተማን ጨምሮ የተለያዩ ከተሞች እና የተለያዩ ተቋማቶቿ እስራኤልም ቢሆን እየተመቱ ነው የሚገኘው። እንግዲህ ትናንት በነበረን ዘገባ ላይ የኢራኑ ጀነራል እስካሁን እኮ የተኮስነው አከማችተናቸው የነበሩትን በጣም መለስተኛ የሆኑ ሚሳኤሎችን ነው፣ ዋነኛውና አሜሪካም ትሆን እስራኤል በፍጹም የማይመክቷቸውን ሚሳኤሎች መቻዩቸውና መሽተኮስናቸውና የሚል ዓለም በፍጹም ያልጠበቃቸው መሳሪያዎች እንዳሉንና ይህንንም ተጠቅመን እንደምናሳይ እና ይህንን በምናደርግበት ጊዜ ደግሞ እስራኤል ይህንን ጦርነት ባልጀመርኩትም እንድትል እናደርጋታለን የሚል ነገር ተናግረዋል። እኛ የታጠቅነውን መሳሪያ አሁን በእጃችን ያለውን መሳሪያ ቢያውቁ ኖሮ እስራኤልና አሜሪካ ይህንን ጦርነት አይጀምሩትም ነበር የሚል ዛቻና የከፋ መሳሪያ ታጥቀናል የሚል መግለጫ በኢራኑ ጄኔራል በኩል መሰጠቱን ዘግበን ነበረ። አሁን ለማንኛውም በዚህ መሃል ነው እንግዲህ በፍጹም ያልተጠበቀው መረጃ የወጣው ከሰዓታት በፊት ኢራኑ መሪ አያቶላህ አሊ ካሚኒ መገደል ነው ይፋ የተደረገው። በነገራችን ላይ ትናንት ጧት በደረሰው ውድመት የኢራኑ መሪ አሊ ካሚኒ ሳይገደሉ አልቀረም የሚለው መረጃ ሲወጣ ነበረ በእስራኤል ሚዲያዎች በኩል። ነገር ግን ይህንን ዓለም አቀፍ ሌሎች ሚዲያዎች ማረጋገጥ አልቻሉም። እስራኤልን ብትሆን በመረጃ አላረጋገጠችም ነበርና ሳይገደሉ አልቀረም፣ ነገር ግን በኢራን በኩል ደግሞ ማረጋገጫ የለም የሚል መረጃ ስለነበረ ይህንኑ ነበር እኛም ስናቀርብ የነበረው። እንዲያውም ወደ ማታ አካባቢ ትናንት ወደ ማታ አካባቢ አሊ ካሚኒ የመጨረሻውን መግለጫ ይሰጣሉ ተብሎ ሲነገር ነበር። በእርግጥ ቀድሞ የተዘጋጀ መግለጫ ሊሆን ይችላል የሚልም ሐሳብ ነበር። ምክንያቱም በዚህ ጦርነት መሃል መጥቶ ኢራን ላይ መግለጫ ለመስጠት የጦርነት አውድማ ስለሆነች አስቸጋሪ ነው የሚሆነው እና እንደዛ ተብሎ ሲጠበቅ ነበር። እንግዲህ እሳቸው ይሄን ተከትሎ አሁን በሚወጡ መረጃዎች ግን ፎቶ ሁሉ ማስረጃ ሁሉ እስራኤል እያቀረበች ነው የምትገኘው። የአሊ ካሚኒ አስክሬን እዛው ከተደበደበበት ውስጥ ማለት ነው። እንደሚታወቀው አሁን ቴክኖሎጂ በጣም ዘምኗል። የሚደበድቡት መሳሪያዎች ካፈነዱ በኋላ በካሜራ ምስሎችን ይልካሉ ወደ ሳተላይት። ከሳተላይት ደግሞ ያንን መረጃ በመውሰድ ያ የተኮሰው አካል ወይም ሀገር ምን አይነት ጉዳት እንደደረሰ በቀጥታ ማየት ይችላል። ያው ማስረጃዎችን ማድረስ ስለሚቻል ማለት ነው። እና በዚህ በፈነዳ ጊዜ የተላኩ ምስሎች እንደሚያሳዩት ከሆነ አሊ ካሚኒ አስክሬናቸው ስለመታየቱና ስለመረጋገጡ በእስራኤልም ሚዲያ በሌሎችም እየተዘገበን ያለው ይህ አሊ ካሚኒን መግደል በእርግጥ ከተቻለና ይህንን እውን ከሆነ ለእስራኤልና አሜሪካ ትልቅ ድል ነው ማለት ይቻላል። ነገር ግን ደግሞ ይዟቸው የሚመጡትን መዘዞች መገመት አስቸጋሪ ነው የሚሆነው የሚሉ አካላትም የበዙ ሆነዋል። ምናልባትም ይህን ተከትሎ በከፍተኛ ተስፋ መቁረጥና በከፍተኛ የበቀል ስሜት እነ ሂዝቦላ እነ ሀውቲና ሌሎችም ጦርነቱን ከተቀላቀሉ ምናልባት ጦርነቱ ያው በጣም ሊስፋፋ እንደሚችል ነው እየተነገረ ያለው። በትናንቱ የኢራኑ ጄኔራልም መግለጫ ይህን ጦርነት እኮ እኛ ለዓመታት አስበን የገባንበትና ለዚያ ዝግጅት ያደረግንበት ነው የሚል ነገር ነው የተናገሩት። በእስራኤልና በአሜሪካ በኩል ግን ይህንን ጦርነት በ5 ቀናት ለመቋጨት እቅድ ተይዞ ነው የተገባው። እንግዲህ ይህ ጦርነት በእርግጥ በዚህ በ5 ቀናቶች ውስጥ ተቋጭቶ ምናልባትም ለዓመታት ለረጅም ዓመታት በኢራንና እስራኤል በኢራንና አሜሪካ እንዲሁም በኢራንና አውሮፓውያን መካከል ያለው ውዝግብ ይቆማል ወይ ይቋጫል ወይ? ያ መካከለኛው ምስራቅም የገሃነም በር ላይ ነው ያለው። ይሄ የገሃነም በር አንድ ቀን ሲከፈት ዓለም ሶስተኛውን የዓለም ጦርነት ታስተናግዳለች የሚለው ሐሳብ የመጨረሻ ልባት ያገኛል ወይ ነወይስ ነገሮች ሁሉ አቅጣጫቸውን ስተው በእርግጥም የኢራኑ ጄኔራል እንዳሉት እጃችን ላይ ዓለም ያልጠበቀው መሳሪያ አለ የሚሉትን አውጥተው
የሚተኩሱ ከሆነና ሌሎች አካላትም ይህን ጦርነት የሚቀላቀሉ ከሆነ ምን ይፈጠራል የሚለውን ለመገመት በጣም አስቸጋሪ ነው። እንግዲህ ባለፈው የ12 ቀናቱ የአሜሪካና የኢራን ጦርነት ጊዜ የእስራኤልና የኢራን ጦርነት ጊዜ እነ ቻይና እነ ሩሲያ ሌሎችም ሲያወግዙ ነበር። በእርግጥ አሁን የተባበሩት መንግስታት ድርጅት ጥርስ የሌለው አንበሳ ሆኗል። ተሰብስቦ ከማውገዝ ውጭ ሌላ ሊፈጠር የሚችለው ነገር እንደሌለ ይታወቃል። ዶናልድ ትራምፕም ይህንን ተመድን የሚተካ ሌላ ዓለም አቀፍ ተቋም እያቋቋሙ መሆኑ ይታወቃል። በመሆኑም የተመድን መቼም ሌላ ነገር ይፈጥራል ብሎ መጠበቅ አስቸጋሪ ነው። በዚህ መሃል በእርግጥ እነ ፈረንሳይን ጨምሮ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ ጠርተዋል። ያው የሚጠበቅ ነገር አለ። ያው ኢራን ጎረቤቶቿን ስለተነኮሰች እንደው ሁላችንም ተሰብስበን ኢራንን እንምታ የሚል ውሳኔ ነው እንዲወሰን የሚፈልጉት እነ ፈረንሳይ የሚል አስተያየትም እየተደመጠ ነው ያለው። ያም ሆኖ ግን ተመድ አሁን አቅም የሌለው ጥርስ የሌለው አንበሳ ስለሆነ ብዙም ከሱ የሚጠበቅ ነገር ይኖራል ተብሎ አይታሰብም። በሩሲያና በቻይና በኩልም እስካሁን ብዙ የተባለ ነገር የለም። ከዚህ በፊት በሩሲያ በኩል ያኔ በእስራኤልና በኢራን ጦርነት የ12 ቀናቱ ጦርነት ድጋፍ ከተጠየቅን እኛ ድጋፍ ለመስጠት ዝግጁ ነን የሚል ነገር ነበር ሲገለጽ የነበረው በሩሲያ በኩል። አንዳንዶች ደግሞ ሩሲያ በሚፈለገው መጠን አልደገፈቻትም የሚልም ነገር ሲነሳ ነበር። ነገር ግን ባለፉት ወራት በቻይናና ሩሲያ በተለይ ይሄ የአየር መቃወሚያን በተመለከተ በከፍተኛ ደረጃ ኢራንን ሲያስጣጥቁ እንደነበር ይታወቃል። ይሁን እንጂ ያለ ከልካይ የእስራኤልና አሜሪካ የጦር አውሮፕላኖች የኢራንን ዋና ከተማ ቴህራንን ጨምሮ ገብተው እየደበደቡ ነው የሚገኙት እና ይህ የአየር መከላከያ ጋሻ ምን ፈጠረ ለሚለው እርግጠኛ ሆኖ መናገር አይቻልም። አንዳንዶች በእርግጥ የተመቱ የጦር ጀቶች፣ አውሮፕላኖች እንዳሉ እየተናገሩ ነው የሚገኙት። ዶናልድ ትራምፕም በዚህ ጊዜ የምንከፍለው መስዋዕትነት በተለይ አሜሪካውያን ሴትና ወንድ ወታደሮች እያደረጉት ያለው ለወደፊቱ የአሜሪካ ዜጋ ነጻነትና ሰላም መረጋገጥ ወሳኝ ነው የሚል መልእክት አስተላልፈዋል። ይህ ማለት እንግዲህ ያው መስዋዕትነት በአሜሪካን በኩል እየተከፈለ ለመሆኑ ማሳያ ሆኗል። ለማንኛውም መካከለኛው ምስራቅ ላይ የኢራኑ መሪ አያቶላህ አሊ ካሜኒ ሀያሉ የዚህ የኢራን መሪ መገደልን ተከትሎ ነገሮች ሁሉ በመካከለኛው ምስራቅ ምን ይፈጠራል የሚለውን መገመት አይቻልም። ሆርሙዝ በመዘጋቱ ያው እንደሚታወቀው በዓለም ላይ የነዳጅ ዋጋ ከ10 በመቶ በላይ ጨምሯል። ቀጣዮቹ ጊዜያትም በዚህ የሚቀጥል ከሆነ ሆርሙዝ ተዘግቶ ነገሮች ሁሉ በጣም አስቸጋሪ ነው የሚሆኑት። ከዚህ ባሻገር ሀውቲ የቀይ ባህር አካባቢ ምንም አይነት መርከብ እንዳይንቀሳቀስ አግዷል። ይሄ ደግሞ ሀገራትን በከፍተኛ ደረጃ ኢኮኖሚያቸው ላይ ተጽዕኖ ያሳድራል። ኢትዮጵያን ጨምሮ የቀይ ባህርን ነው የምንጠቀመው የመርከብ አገልግሎት ላይ። ስለዚህ ለጊዜው ምንም ነገር ከውጭ እኛም ጭምር ማስገባት አንችልም ማለት ነው። ይህ ደግሞ በአጠቃላይ ጦርነቱ ዓለምን እንደሚነካ ማሳያ ነው። አንዳንዶች የኢራንና የእስራኤል ጦርነት እኛን ምናችን ይነካናል ሲሉ ከዚህ በፊት ይደመጣሉ። እኛም በምንሰራቸው ዘገባዎች ይሄው እንግዲህ በዚህ መልኩ ይነካናል ማለት ነው። ለማንኛውም ነገሮቹን በየሰዓቱ እየተከታተልን ወደ እናንተ የምናቀርብ ይሆናል። ይህ ሀሌታ ትንታኔ ነው። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይ